እንዲሁ ሳይሽ ማለት ነው በጣም የምታምነውና ካላስቸገርኩሽ እዚህ ጋር ትስሚኛለሽ። ሌላ ቦታ አይደለም እዚህ። አይ ወንድ ልጅ ነኝና የሆነ ቶሎ ስሜታዊ ሊሆን ይችላል። እንደዚህ ተገላልጠሽ መምጣቱ አስፈላጊ ነው ወይ ብዬ ነው። እና ደግሞ ሰውነትሽ ደግሞ ደስ ይላል። ሲጀመር ጆሲ በጣም ጸባይኛ ልጅ ነው። በጣም ቴንክ ዩ። በጣም ምርጥ ልጅ ነው። እና እሱ እንድትናገር ይሄ አልፈልግም። ጣቶች ደግሞ ደስ ያስኪዚ ኧረ እንዲ አሰበሻል። የሌሎቹ ማለት ነው ጥፍር አስተክለው ራሱ እንደዚህ ያምር። የሚያንቺ ግን ስላሴ ሆነ ደስ ያለ ሰውነትሽ። ሄለን እንዳትመጣብህ ግን ፍቅር መቀስ እኮ ናት። ዘው ልትል ትችላለች። ቆይ በሩን ቆልፍ ይሆናል። ለምን ለምንድነው ስምክ? እኔ እናንተ ምን አለን? እንዴት ነው ምንም ሳትሆን እንዴት ነው ልስምክ ትችላል? ስለተመቸሽ ነው ሳሚኝና ትይዣለሽ እንዴ? ሄለን አም ሶሪ አማዝናለሁ። ጭራሽ ነው ያልተቀበልኩት እኮ። ቆይ ተረጋጊ። ልቀቀኝ በቃ። ምን ነው? ቆይ ተረጋጊሽ። እለቅሻለሁ። ምን ይፈልጋል? ሄለን ቆይ ተረጋጊ። ሄለን አልደረሰም። መሄድ ሳይኖርብኝ አይቀርም። አሁን ዝም ብዬ ልውጣ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም ፍቅር ለእናንተ እያለን ዛሬ እንግዲህ ሄሉ እንዲቆንጅት ትምር ብሎባት መተናል። ምን ነው ባያምርብኝ ቆንጆ ባልሆነ አታመጣኝም? ምን ነው ማለት አይሆንም። እንደዛ ካለ ደግሞ አይሆንም። ለማንኛውም ቤተሰብ ሰብስክራይብ አንሱ። ኧረ እባክሽ አንሱ። 150 ሺህ አልገባ ብለው ቁጭ ብሎልኛል። ምን እንዳሰበ አላውቅም። ለማንኛውም ጌጅ 150 ሺህ እንግባ። አይ ቲንክ 1700 ነው የቀረን። ስንት? 1700 ነው የቀረን። እግዚአብሔርን 1700 ነው የቀረን። እንግባና እናክብር እንዴ። 1700 ሰው አንሰብስክራይብ አድርጉ። ስንት ሆነ ማለት ነው? አጂ አረ የምር ግን 150 ሺህ እንግባ። እግዚአብሔርን ከልቤ አድርጉት። አይ እኔ ልበል ሰብስክራይብ አድርጉት። ሰብስክራይብ አድርጉት። 150 ሺህ አስገቡት እና ኬክ እንቁረስ። አዎ ጋይስ፣ በዚህ ቪዲዮ ዝም ብላችሁ ያለምንም ነገር 150 ሺህ እንግባ። እሺ ከወዲሁ እናመሰግናለን ለምታደርጉት ነገር። እና ዛሬ ዝም ብላ በደስተኝነት ነው የመጣሽው። ምን ተገኝቶ? አዎ ደስተኛ ነኝ በጣም። ሰላም ባያቸው እዚህ ላይ ሰላም ባያቸውና ደስታሽ ምንድን ነው? ከየት ነው የመጣው? እሱንም በዛው ልናገር እንዴ። ዋናው ጥያቄ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። ሁሉ ሰላም እኛ ጋር እናንተም ጋር ሰላም እንደሆነ ባለሙሉ ተስፋ ነኝ። ዛሬ እንግዲህ መጥተናል፣ በአንድ ነገር መጥተናል። የተደሰትኩበት ምክንያት እንኳን በኋላ እነግርሃለሁ። ብትናገር ይሻልሻል። ባይዘው ኧረ እዮብ ሄደ ብለህ ልታስፈራራ አይደለም እንጂ እረፍቸው ማለት በራዘር ኃላፊነቴን እየተወጣው ነው። እያየ ነው። አይ አሁን እንዲህ ምናምን ልብሱን እንደዚህ ሲያደርግ አይተዋላ? ለማንኛውም ያው እንግዲህ የኔ ውድ ወንድም ናፍቀኸኛል። ሲጀመር እየተበደልኩ ነው ያለሁት፣ እየበደለኝ ነው፣ እዚህ ጨቁነኛል። በነገራችን ላይ በዚሁ አንድ መናገር እንፈልገው ነገር አለ። የምሬን ነው የምላችሁ። አካውንታችን ማለት ነው እይታው በጣም እየቀነሰ ነው እና ሁላችሁም ለምን እንደሆነ አልገባኝም። ላይክ አሁን ለምሳሌ 30 ሺህ ሰው ምናምን ያየዋል እኮ አልተመቸላቸውም፣ መብታቸው ነው። ቁም ነገር ማለት ነው። ጌታ ምስክሬን ነው። በጣም ኢዚ እኮ ነው ለነሱ ታውቂያለሽ። አሁን ለምሳሌ እሺ ችግር የለውም 20 ሺህ ሰው ያየዋ ቪዲዮን፣ ግን ከ20 ሺህ ሰው ቢያንስ ማለት ነው ላይክ ማድረግ ማንን ነው የሚጎዳው? ላይክ እያያችሁ ከሆነ ቪዲዮ እረስታችሁት ሊሆን ይችላል። ላይክ አድርጋችሁ ከዛ ሰብስክራይብ አድርጋችሁ በቃ ቪዲዮን ማየት። ላይክ ስታደርጉት ለብዙ ሰው ተደራሽ ስለሚሆን ላይክ ማድረጋችሁን አትርሱ። በቃ ቪዲዮ ከመጀመራችሁ በፊት ላይክ የምትለው አልባት ችላ ማለት ነው። ቀጥይ። ሰው በግድ ካልተመቻችሁ አሬ ለማወደ እናቴ ትሙት ይወዱናል። አንቺ ምን ነሽ? በጣም ነው የሚወዱን። እሺ ይወዱናል እና ናፍቀኸኛል ወንድም አለም። ባታየውም ለወደፊት ልጅ ጆርምታ ሄደማ የምታመጣው ቢሆን እኔ ሄድ ነበር።
ሲጀመር ሂጂ ይለኛል ከትልቅ ሰው ሀገር ብሏል እና እኔ ራሱ ሂጂ እያለኝ ነው። ትቀልዳለህ እንዴ? አይ አይደለም፣ ሲሄድ ለብቻዬ ነው የሚሄደው። ብቸኝነት ጥሩ ነው። ብቸኝነት ለማንም ሲጠቅም አይቻልም። ዛሬ ማለት ነው አይ እኔ አንተ አታውራ፣ እኔ ብቻ ላውራ። ሲጀመር ሰሞኑን ምላስ ለቆብኛል። ሰሞኑን ሲጀመር አውሬ የሚል መንፈስ ይዞኛል። አምጣው ይሄኔ ነበር ከስኩት። አመሰግናለሁ። በገዛ ትራሴ እሱ ተደግፈው እኔ ባዶዬን ማን ነው ማለት ሳልደገፍ ለማለት ያለው እና በነገራችን ላይ ዛሬ ወደ መጣንበት ሀሳብ ልሂድና ከዛም በኋላ የሳቅኩበት ምክንያት ጊዜ ካለኝ ማለት ደስ ካለኝ ልነግርህ እችላለሁ። ካላለኝ ደግሞ ከደበረኝ አልነግርም። ደብራል አላፍትና ሰጥቶ ስለሄደ ጸባይ ወደ ያሳመረው ጀለስ ጸባይ እንደዛ ብታሳምር ይሻላል። ያው 1000 ምናምን ሰው አንሰብስክራይብ ከሚያደርግ እሺ። ለማንኛውም ወደ መጣንበት ነገር ልኮ ዛሬ እንግዲህ የሆነን ሰው ፕራንክ ልናደርግ ነው የመጣ ነው። የፕራንክ መንፈስ ሰሞኑን በዚህ እንዲህም ይወጋንና እንዳንተ እኔ አልወጋኝም። እኔ በአንድ ጎኔ ነው በግራ ጎኔ። ግን የምር እስከዛሬ ከሰራኋቸው ፕራንኮች ሁሉ ኃይለኛ ፕራንክ ይሆናል ብዬ ይከብደኛል ብዬ ያሰብኩት የዛሬው ፕራንክ ነው። የምሬን ሰነጋችሁ ለአንተ ዛሬ ፈተና ነው። እኔ አልችልም፣ የምር አልችልም። እንደዛ በጣም ይጨንቀኛል ማለት ነው። ትችላለህ። ባይታዊ ካሜራማን ምናምን ይደበቅልናል ከትንሽ ደቂቃ በኋላ። ግን አሁን መጀመሪያ ሀሳቡን ላውራ። ጓደኛዬ ትመጣለች እና እኔ የምንቀራረብ ልጅ አለች። እመጣለሁ ብለኛለች። ምክንያቱም ዛሬ የምንሄድበት አንድ ቦታ አለ እና እዛ ቦታ ለመሄድ ደግሞ ሰዓቱ ትንሽ ማለት ቆይተን ነው የምንሄደው ምናምን። ስለዚህ ከመሄዳችን በፊት እሷ ካሜራ ምናምን እንደዚህ ዩቲዩብ ላይ ምናምን መታታቅም። ስለዚህ ላስደነግጣት ፈልጊያለሁ። ምክንያቱም የሆነ ሰዓት ስናወራ ምናምን የሆነ ፕራንክ ቪዲዮ እኔ ፕራንክ አድርጌ ቁጭ ብለን የኔን ፕራንክ ያደረኩትን ቪዲዮ እያየን ነበረ። ከዛ ምን ትለኛለች፣ እኔ ግን በሆን እኮ አሁን ፕራንክ እኮ አልደረግልሽም እንደዚህ እንዴት አይነቃም ምናምን አለችኝ። እውነትሽን ነው አልኳት የዛኔ። አዎ አንቺማ ብትሆኝ ትነቂብኛለሽ፣ አንድ ቀን ጠብቂ ብዬ እኮ ነው በውስጤ። አንቺማ ብትሆኝ ትነቂብኛለሽ ምናምን ብያት፣ ዛሬ ቀኑ ደረሰ። ያው በአንተ እንደሚሆን አላወቅኩም ነበር በእርግጥ። ግን እስቲ ትምጣና ፍራንክ እናደርጋት ይሆናል። ካሜራ ማን ይደበቅልናል። በቃ ሲጀመር ቤት ውስጥ ካሜራ እንዳለ ምንም መታወቅ የለበትም። በበረንዳ ወጥቶ ስልኳን ብቻ ጠርዟ ነው እንደዚህ። በዚህኛው በእንትን ይወጣል፣ በበረንዳ ይወጣና ከዛ ደግሞ መጋረጃው አለ። ከዛም በኋላ የትም እንትና አይታይም ካሜራ። ሲጀመር ደግሞ እኔ እና እሷ ስንገናኝ የቲክቶክ ራሱ ቪዲዮ ሰርተን ስለማናቅ ካሜራ አትገምትም። ያባህ አይደለ? የተሰራው ማየት ነው። ቁጭ ብላችሁ እኔ ሰራሁት። ቆንጆ ጓደኛዬ ናት እና ያው ሌላ ነገር ማሰብ አይቻልም። ቆንጆዎቹን እየደበቀች ወደ ኋላ ነው የምታመጣው። ሰማኸኝ? ምን አልሽ? እሱ ነገር አታውራ በል ማለት ላስቀራት ይችላል። ፈልግ በአንድ ስልክ ነው በቃ እኔ እመጣለሁ፣ አንቺ ጋር መጥቼ እንሄዳለን ፕሮግራሙ ቦታ እንዳመጭ ካልኳት ምንድነው አልገባኝም። ምቀኛ ለመሆን በጣም ቸኮልሽ። እኔ አንተ ደስ ሲል አይመቸኝ፣ ይደብረኛል በቃ። እሺ እኔ ራሴ እንግዳው ቸኮለ ለምን ሆናለሁ? አልረጋጋም። ስትመጣ ይደርሳል እኮ ስትመጣ ትመጣለች፣ ይደርሳል። ቆንጆም ትሆን አትሆንም ስትመጣ ይታየኛል። እንዲህ ቁጭ አድርጊ በአማላይ ሲሆንባት ነው። ኧረ ጉዴ ነው። ሀሳቡን እንዳትናገር እንዳትናገር። ሁለቴ ቪዲዮ እንዲ አሁንም አይተው ከዛ በኋላ አይተው አይሆንም። ስለዚህ ያው እንግዲህ ዘና ያደርጋችኋል ብዬ አስባለሁ። ፕራንክ ማለት እኔ ወደስ ብደረገው ፈጣሪ ከግድግዳ ጋር አጋጭ ደርሳ ጉድ እንዳሰራን እያት በዛ እንዲወጣ ቤት ነው እንዴ ያለ አደረሰችም። ስትደርስ ታንኳኳለች እኮ። ኦኬ ካሜራ ማለት ተደበቀ ማለት ነው። ታዲያ እንዴ? እሺ በቃ እሱ ይደበቀለት። እሺ ግባ፣ እንደዚህ ግባ። አንተ ግባ፣ በዚህች አንተ አስተካክለለት እንዲታይ አድርግ። ማለት እኛ ማነው አንተ እንድትታይ አድርግለትና አስተካክለለት። ካሜራው ተደበቀ ግን እሷ ቆየች። ላውራ
እንዴ አንተ ፍቅር እንዳይዝ በጣም ቸኩለህ ዛሬ ምን ነው? አይ ቆንጆ ናት አልሽኝ። ቆንጆ ናት አልሽኝና ልቤ የሆነ ኤክስፔክት እያደረጋት የሆነ እየጠበቃት። የዘንድሮ ሴቶች ቆንጆ ፊት እንጂ ቆንጆ ልብ ወንዶች ነው ሴቶች ወንዶች እንዴ አይደለም። የምሬን ነው ማለት አሁን እኔ ወንድ ልጅ ሲያወራ ደስ የሚለኝ ቆንጆ ልብ ያላት ምናምን ቀሚስ ለባሽ ምናምን ሲል ደስ ይለኛል። እኔም እኮ እንደዛ ነው ወንድ ባይዘው ሱሪ የምትመናቀር ምናምን ብዙም አትመቸኝ። ስለዚህ ምን ለማለት ፈልገህ ነው? ባይዘው ሱሪ ነው የለበስኩት እንደዚህ ሱሪ ራሷን ለዚህ እንደዛ ለማለት ፈልጌያለሁ። ኤኒዌይ ግን እሺ አትመጣም እንዴ? ደውይላት በእናትሽ። አልደውልም። አትምጣ። እዚች ቁጭ ብላ ትጠብቃታለች እንዴ? ኧረ እኔ ሰለችኝ። እንዴ ያት እንዴ ስንት ቀን ሆነንሽ? ካሜራ እዛ ከቆመ እኛ ራሱ ቁጭ ካለ ስንሳብ ነው እንከዝ በቃ። ለማንኛውም ቤተሰብ ዛሬ የምር የሚከብድ ፕራንክ ነው የምሰራው። ከዚህ በፊት ሰርቼ አላውቅም። እኔ ደግሞ እፈራለሁ እንደዚህ አይነት ነገር የእውነት ለመናገር እና እስኪ እና በጣም የሚከብደኝ ይመስለኝ መጣች ጓደኛ ናቸው እንዴ? ጁሲ ነው ጁሲ ምን ነው አልመስልም። በአካልና በእንትን መለያያለሁ እንዴ? ብታይ ሙቀቱ ስማ ነይ ቁጭ በይ እስኪ። እንዴት እንደደከመኝ ደከመሽ? ጠጋ በይ እስኪ። እዚህ ጋር ለፍ ነይ ቁጭ በይ እዚህ ጋር። እንዴት ነሽ? አለሁ። እንዴት ነሽ? እሺ ቆየሽ? ምን አልሽ? ብታይ በስመ አብ ራይድ መንገድ ካውደት ነበር ነው በጣም እርቦኛል። ጌታ መንገድ ላይ ሲጀመር ሳይበላ አይወጣም ከቤት። ምክንያቱም እዛ ብትሄጂበት ምግብ ላታገኝ ትችያለሽ። ለማንኛውም በቃ እኔማ በአንቺ ይተማመናል። እኔ ጋር አይደለም ያልኩት አይደለም ግን ሄለን ባለሙያ ነኝ ብለሽ ታውቂያለች እንዴ? ታወቃችሁ? ኧረ ቆይ እስኪ ቆይ እንዴ ትንሽ አውሩ እንጂ ቆይ ትንሽ አውሩ እንዴ። አሁን ቶሎ በይ ትንሽ እርቦኛል። ምግብ አብስይልኝ ከዛ እንወጣለን። ቆየት ነው ግን የምትሄዱት? ለምን ይዛችሁኝ አትሄዱ? አይ ወንድ መሄድ የለበትም። ምክንያቱም ማለት በጣም የሚገርሙ ወንዶች ናቸው እንዴ። እዛ የምትሄዱት ለመጠበስ ነው እንዴ? አይ አይደለም ለመጥበስ። ምን ጥያቄ አለ? አረጋ ምትለን እንዴ? ፍታ እያበረገን እንጃ ምንድን ነው? ኧረ እኔ አውቄ ነው ስላለች ነው። ኖ አይ እኔ ግራ ገባኝ። ስምሽን አልነገርሽኝም በነገራችን ላይ። ይፍራታ እኛን አስቀምጠሽ ስልክ ታያለሽ። አንቺስ ከፋ። አም ሶሪ አስቀምጡ ይቀመጥ ትደርሽበታለሽ እኮ ስልኩን። አልተነፋፈቃችሁም እንዴ? እንደዚህ ነው የምናወራው። አንድ ቀን እንኳን ተስማምተን አውርተን አናውቅም። ውሃ ምናምን አምጪላት እስኪ ሙቆኛል እያለች አይደለ? እኮ ምግብ ሊሰራ ነው። አይ መጀመሪያው አምጪላት። ውሃ ላምጣልሽ? መጀመሪያው አምጪላትና ከዛም በኋላ በጣም ነው የሚሞቀው ውጪው። ትንሽ ከባድ ነው። እና እንዴት ነሽ? ብዙ ጆኖ ምናምን ስትይ እኮ ነች ልጅ አላወቀችኝ እንዴ? አልገመትኩም ነበር። ግላስ ፈልገሽ የምር እንደዚህ አጠጪ? እኔ በግላስ አልጠጣም። እና አያታ በቃ ሁሌ እንዳጎሳቆለችኝ። እንደዚህ ነው በቃ እንዲህ ነው። ስማ ጓደኛው እንደዚህ ነው እንደዚህ ነው። እኔ በነገራችን ላይ ማለት ነው በግላስ መጠጥ አይወድም። እንደዚህ ማለት ኖርማል ዝም ብለሽ ነው የምትጠጪው? ይሄማ በዛ 1 ሊትር ታዲያ በዛብሽ። አይ ጓደኛሽ ግን አሪፍ ተጫዋች ነች። ተጫዋች ምግብ ልስራ ልሂድ። ኧረ ሄደን ትንሽ አቆይም። እኔ ጨነቀኝ እኮ
ምን የሚያስጨንቅ ነገር አለው? አይ ብቻዋን እንዳይደብራት እኮ ነው። ተዋወቁ፣ ከዛ በኋላ አውሮ እኔ ምግብ ሰርቼ ልምጣ። ራበኝ እያለች ልትበላኝ ነው። አታያትም? እኔ ከመብላቷ በፊት ቆይ ለምን እሷ አትሰራም? እሷ ለምን አትሰራም? ደክሟት ነው የመጣችው። ደክሞኛል ለራሴ እያለች ምግብ ሰራችልህ። አሁን እሷ ከማንኛውም በቃ መጣ። እሺ ሄሊ ሄለን ወይ ኦኬ ልትሰሪ ነው ለካ በስ ማን ነበር ያልሽ ስምሽን? ኤፍራታ እየጠራኸኝ ኤፍራታ? አይ ረስቼው እኮ አይ ረስቼው ትነለች ለማስተዋወስ ያክል ያ ኤፍራታ ምን ማለት ነው ትርጉሙ? ኤፍራታ እንዛክርስ አይ ቆንጆ ነው። ቆንጆ ነው ደግሞ ነገራችን ምስጋና ኪስ አይገባም ሲባል አልሰማም። እናማ እስኪ እንዲዞር ብለሽ አዋሪ ጀርባሽን የሰጠሽኝ ያክል ተሰማኝ። እንትን ይዞር ነው ትንሽ እንደዚህ ሳይድ ነው አንዲ እስካሁን እንትን እያለሽ ነው እስካሁን እየሞቀሽ ያ እንደዚህ ላይ ልሻል አይሽ ቆንጆዬ ነሽ። አይ እንትን ነው ሄለን ምን እንደሆነ ታውቂያለሽ? እንዳንቺ አይነት ቆንጆ ቆንጆ ጓደኞቿን አላስተዋወቀችኝም እስካሁን እና ለዛ ነው የመጀመሪያ ቀን ማለት ነው። አይኖች ያምራሉ፣ ፀጉርሽ ያምራል። ሳቅስ ደግሞ ወይኔ እንግዲህ ልታሽኮረመኝ ነው ሳልፈልግ ኖ ኧረ እኔ አልችልም ባይዘው ማሽኮረም ሰው ያምር አልችልም። እንችላለን እንዴ? እስካሁን እንዳዩክ እኔ አልሽኮረመም ቢሆንሽ ደረቅ ነሽ አንቺ ትንሽ ታስቸግሪያለሽ መሰለኝ ለመሽኮርመም ማለት ሌላ ነገር አለ። ሰውነትሽ ደስ ይላል ስላሴ እንዴ ጀርባሽ ነው እንዴ መታይ ፀሐይ እዚህ ጋር በጣም ጠቁሮሽ። ምን ነው? አይ እዚህ ጋር በጣም ጠቁሯል ታውቂያለሽ። እንደዚህ ነው እንዴ መጣሽው? ምንድን ነው ይሄ? ላለማስመታት ነው እዚህ ጋር ስታስመጪ ነበር። ደስ ይላል ቁመናሽ ምናምን። ምን ነው ጨነቀሽ ማለት? እኔ አስጨንቃለሁ ነው ወይስ አልገባኝ? ኦኬ ውሃ ጠጭ ምሳፋል ጠጭ ራክሽኝ ግን በጣም ምን ነው? አይ ራክሽኝ በጣም እኮ ነው ያልኩሽ። እዚህ ጋር እኮ ሶስት ሰው ያስቀምጣል። ሆን ብለሽ ነው? እንትን ነው ዝም ብለህ አንቺ ስትስቂ ነው የሚሳቂ ይነሽ ማለት ምን ምንድን ነው እያልሽ ያለሽው? እንደ ምን ሆነሽ? ጣቶች ደግሞ ደስ ያስኪዚ። ኧረ እንደ አስበሽዋል? የሌሎቹ ማለት ነው ጥፍር አስተክለው ራሱ እንደዚህ ያምር። የሚያንቺ ግን ልስላሴ ሆነ ደስ ያለ ሰውነትሽ። ምን መስጨንቅ ነገር ያደረኩ አይመስለኝም። ከጫን ቆይ እኔ እንዳሉ ነግራሽ ነው እንደዚህ ተገላልጠሽ የመጣሽው ምናምን? ግን ትጀምር አልጠበኩም። አንተ ትኖራለህ ብዬ
ድምፅሽ አይሰማም ባይዘው ለኔ ራሱ እየተሰማኝ አይደል ኦኬ እንዴ በሳይ ነው እናወራ ምን ሄድበት ቦታ እንዳለ ነገረችኝ መጣው በአጋጣሚ አገኘሁክ ይሄ ነው የተፈጠረ እኮ ግን እንደዚህ ታገላልሽ እኔ ለማማለል ነው ወንድ ልጅ ስለብኝ ነው አይ ወንድ ልጅ ነኝና የሆነ ቶሎ ስሜታዊ ሊሆን ይችላል እንደዚህ ታገላልጠሽ መምጣቱ አስፈላጊ ነው ወይ ብዬ ነው እና ደግሞ ሰውነትሽ ደግሞ ደስ ይላል የምር ለስላሴው ገርሞኛል በጣም እስኪ የሆነ ዘፈን እንፈትና እንጨፍር ካለበሽ እንደዚህ ሳልሳ ምናምን ትችያለሽ እሺ አጋ ምን ላሳይሽ አዲስን ስቲ መጀመሪያ ላሳይሽ ሄለን እንዳትመጣብን ግን ፍቅር መቀስ እኮ ናት ዘው ልትል ትችላለች ቆይ በሩ ቆልፍ ይወልቃ ለምን አይ መታ እንዳደረግሽ እና እንዴት አይሽኝ ግን በአካልና በቪዲዮ አንድ ነኝ ያው ግን እኔ ጋር ማተር ያደርግኝ አንተንት አልገባኝም ማለት እዛ ጋር ቪዲዮ ላይ እዚህ ላይ ያው እንዴት አይሽ ይሄ ለኔ ልጅ ቆይ ልደውይላት ለምን ልደውይላት ስለፈለኩት ዘፈን ልክፈትና እንጨፍር ይመስለኛል መሄድ አለብኝ አም ሶሪ የት ነው የምትሄጂው ሄለን ይጠራልኛል ካላስ ለምንድን ነው የምጠራልሽ ይልቅ አንድ ጥያቄ ልጠይቅሽ እንዲሁ ሳይሽ ማለት ነው በጣም የምታምኑና ካላስቸገርኩሽ እዚህ ጋር ትሰሚኛለሽ ሌላ ቦታ አይደለም እዚህ ከዛ ከፈለግሽ ደግሞ ኖ የት ነው የምትሄጂው ቆይ ሄለን አንቺ ቆይ ተረጋጊ አትጥሪያት ቆይ ቁጭ ምን ሆነክ ነው እኮ ቁጭ ብለሽ ሄለን ቁጭ በይ ቆይ የለችም እሷ ኪችን እኮ ናት አትሰማሽም አንድ ያስተውልኝ መሄድ አለብኝ በቃ አልፈለኩም ጭራሽ ያልጠበቅኩት ነገር ነው እሺ አንዴ ሳሚኝና ሂጂ በቃ እባክህ ላስቸግር እኮ አንዴ ሳሚኝና ትሄጃለሽ እኔ እኮ ስለተመቸሽኝ ነው ላይክ ቆንጆ ነሽ ምናምን ሰውነትሽ ምናምን ደስ ይላል እና ስለተመቸውክ እንደዚህ አይነት ነገር ታደርጋለህ ብዬ አልጠበቅኩም አም ሶሪ እሺ ጠጪ ቆይ ኖ መረጋጋት አለብሽ እንኪ ጠጪ አንድ ጊዜ ሌላ ነገር እኮ እኔ እሱ የኔ ስልክ ነው እሺ የኔን ስልክ ስለምናደው ምንም እንኳን ስለፈለኳት ነው ኩሽ ሳሚኝና ከዛ ትሄጃለሽ ለምንድነው ስምክ ምን ችግር አለ ስለተመቸሽ ነው አልኩሽ እንዴ ምን ያካበርሽ ምናምን ነው አልገባኝም ማለት ነገሮቹ ስብስብ ሆኖብኝ እሺ ቆይ ጓደኛሽ ነሽ ምን ይችላል ፍቅረኛሽ የለኝም ዋው እንዴ ልቀቀኝ በቃ ምን ሆነሽ ነው ቆይ ተረጋጊሽ እለቅሻለሁ መሄድ ፈልጋለሁ ሄለን ቆይ ተረጋጊ ሄለን አልደረሰም መሄድ ሳይኖርብኝ አይቀርም ቀኝ አጋጣለሁ እነግራታለሁ አሁን ዝም ብዬ ልውጣ እሺ ቁጭ በይ እንዴ ተረጋጊ እሺ አትመጣም እንዴ ቆይ እየሰራች አይደል እንዴ ይኸውልህ ኩስሚ እንዴ ሄለን ተረጋጊ ቆይ ቁጭ ተረጋጊ እውነት ነው ልቀቀኝ እኔ መታገል አልችልም እኔ ድሮ ስፖርት እኮ ነው ከኔ የት ልትይጂ እኔ እንደዚህ አላሰብኩም ነበር ጭራሽ ምን እየሆንክ ነው ምን አደረኩሽ ሄለን ምን አይነት ጉድ ውስጥ ነው የከተተችኝ ቆይ ተረጋጊ እንዴ ሳሚኝ አይደል እንዴ አልኩሽ ምንድነው የምታካብጂው ለምንድነው ስምክ እኔ እናንተ ምን አለን እንዴት ነው ምንም ሳትሆን እንዴት ነው ልስምክ የምችለው ስለተመቸሽኝ ነው ሳሚኝና ትሄጃለሽ እንዴ ሄለን አም ሶሪ አማዝናለሁ ጭራሽ ነው ያልተቀበልኩት ነገር እኮ ቆይ ተረጋጊ ሄለን እዚህ ጋር ተቀመጭ ሄደን አስቀምጫታ ወይ ጓደኛዬ ደወለ ማን ደወለ ጓደኛዬ ደወለ ነው ብቻ ሌላ ጊዜ እናወራለን
የኔ ቁን ቆይ ተረጋጊ እንዴ ምንድነው እየተካሄደ ነው? እኔ አልገባኝም። ተረጋጊ እንጂ እንግዲህ ስልክሽን እኮ ትሸኝኛለሽ? ምን ሆነሽ ነው የምትሄጂው? ተደውሎልኝ ስልክ ልምጣ እኔ ስለፈለኩ ነው። ሌላ ጊዜ ነው ይሻላል ስለነገሩ ይቅር በቃ። እንዴት ይቀርላት? ይቅር አክብረው እኮ ነው የጠሩት እኮ። አሁን ካንስል ያደረኩበት ምክንያት ሌላ ጊዜ ነው ይሻላል። አይሻልም? ልትሄጂ ነው? አትረጂኝም? ምንድነው ማለት ምንድነው? አልገባኝም። ለምንድን ነው የምትሄጂው እኮ? ሌላ ጊዜ ልንገርሽ ኬዙ ነው። አሁን ምን አይነት ኬዝ አለ? ኧረ ቁጭ በይ እንዴ! ምን ኬዝ ነው? አሁን ምን ብዬ ነው የምነግርሽ? እንዴ ምንድነው ሄደን ስትያት የነበረው? እንዴ ኖርማል እያወራን ነበረ። በመሀል እኔ ያማታል እንዴ? በመሀል ማን ነው የሚያፍረው እንዴ? ለምን እንደማፍረው ምን አደረኩ? ሲጀመር ጆሲ በጣም ጸባይኛ ልጅ ነው። በጣም ቴንኪው። በጣም ምርጥ ልጅ ነው። እና እሱ እንድትናገሪ ቢለው አልፈልግም። መከታይና ወንድሜ የኔ እናት ኮኒ ልሂድ በቃ። እዛ ፕሮግራም ሌላ ጊዜ ማድረግ እኔ ከዚህ በኋላ ፕሮግራምስ ምን ያደርግልኛል ብለሽ አይደለ? አሁን ምክንያቱም ካልነገርሽኝ ሄለን አልሽ መጣሁ አልነገርሽኝም። ጭራሽ ካንቺ የማልጠብቀው ነገር ነው። ለማንኛውም በጣም አመሰግናለሁ። ወዴት ነው? እንዴ ተረጋጊ። ቆይ እኮ አይደለም ነኝ ተረጋጊ። ያጃት ቆይ እኔ ቁጭ በይ። የደረሰው ምግብ ደግሞ አምጪላት ነው። ወይኔ ጉዴ በላ። ሄለን እንደዚህ ይላል። ምን አደረኩ እኔ ላንቺ? ምን ነው? እንዴት ነው እንደዚህ የምትይኝ? ምን አደረኩብሽ እኔ? ቀለሽ ነው ጓደኛ ነው እንደሽ ምን አደረኩብሽ እኔ? ምን በት ሂጂ እኔን ሂጂ እንዴ ታክሽሮሽ በቃ ደብራክ ነው መደለለ ፍራንክ ነው ግን ፍራንክ ነው እንዴ እንዳታናግሪ። ባለፈው ግን እዛ ጋር ካሜራው እዛ ጋር የት ጋር የታባሽ ነው እናት ያዝ ጉዲ እኔ ደግሞ እንዴት እንደሆንኩ ቪዲዮን ታይዋለሽ። እንዴት እንደሆንኩባት ምንድን ነው ያልሽኝ? ቪዲዮ ስናይ እኔና አንቺ አብረን ጭራሽ ነው እኔ ፕራንክ ታደርጊኛለሽ ብዬ ጭራሽ አላሰብኩም። ጭራሽ ካንቺ ያ ደበረሽ? እኔ ራሴ ይህን ቪዲዮ ማየት ጓጓ። ምንድን ነው ያደረካት ግን? ኧረ በእናትሽ እንዲያወልኩባት ብላ ማርያምን በስመ አብ ና ካሜራማን በቃ ወጣ ግባ እንዴ እንዲገባ በቃ ወደማ እንዴት አድርገው አላጋጭሽው እንዴ? ታወሪኛለሽ እንዴ ፍራንክ ነው አየሻ? በቃ እንዲህ ነው እኔ እኮ ገረመች፣ አሳዘነች። እንግዲህ የሆነ ታይም ላይ ሄለን ትላለች። ሄለን እንደሳትሉም እግዚአብሔር ጠብቀሽ ነበር ምናምን። እኔ ጭራሽ ካንተ አልጠበቅኩም ማለት ይሆናላ። እኔ እንጃ እንደዚህ ያደርጋል ብዬ ስላልጠበቅኩ በጣም ነበር የደነገጥኩት። ከመደንገጤም ደግሞ ድርጊቱ ጭራሽ እንዲህ ነካታሉ ና እንዲህ በጣም አባለልካት። እንዲህ ምን ሆነሽ ነው? መልክ ሰራው አይገልጾም። ስነ ስርዓት ይኖር። አሁን ግን ፈቀድልኝ እዛ ፈቀድልኝና ልንከላለ ጭራሽ በፍቃድ በዚህ ጠርሙስ መስሎኝ ነበር። ይቅርታሽ። አረ ታረቁ በቃ ታረቁ። ከልብ ይቅርታ። ፕራንክ ለማድረግ ሄሉ ጋር ተነጋግረን ነው። ያ ግን በመጀመሪያ ቀን አይከብድም? አይ ነው ይከብዳል። ገና ልጁን ሳገኘው የመጀመሪያ ነው። እኔ እኮ ማለት ነው እሱን ስለማግኘት አይደለም ሐሳቤ። እኔ አንቺ ፕራንክ ቤት ላድርጋት የሚለው ነበረ ሐሳቤ። ባልጠፋ ፕራንክ እንደዚህ አይነት እንዴ ሌላ ፕራንክ ከሆነማ አንቺ በነገራችን ላይ እንትን ናት እሷ ማለት ነው። ይሄ ሰው ምናምን አሁን እኔ ራሱ ደውዬ ምናምን በስልክ እንደዚህ ያልሆንኩትን ሆኜ ምናምን ስላት ራሱ እንትን ምትል አይደለችም። ስለዚህ ከባድ ፕራንክ ጭራሽ ነው ማለት ነው እንዴ ያማመን ችግር በጣም አለባት። ስለዚህ እንደዚህ አይነት ፕራንክ ካልሆነ ደግሞ ፕራንክ አትደረግም። በሚገርም ነው
ካሜራውን ባየው ቢያንስ ይገባኝ ነበር። በጣም ነው የተዘጋጀሽው። ካሜራውን ካየሽው ሲጀመር አለቀ ነገሩ። አይ ብቻ ግን ቤተሰቦች እንዴት ነበረ? አክቲንግ እንዴት ነበር? ማማለል እችላለሁ አልችልም? እኔ ግራ ገብቶኛል። አልፈልግም። በቃ እኔ እናንተ እንበላለን። አንቺ ቆጭ በቃ እሺ፣ ቾን በላችሁና ወደ ምግቡ እንግባ። ውድ ቤተሰቦች እንዴት ነበር? ማማለል ላይ ጎበዝ ነኝ አይደለም? እስኪ ራሴን አየውና ማስተካከል አለብኝ። ከኔ ግን አልበልጥም። እኔ ግን ባለፈው እኮ በፈጣሪ ወይኔ አንቺማ እንዲያሰመጥሽው ጀለስ እኮ ጀንጃኝ በቃ እንደዚህ በእንደዚህ አይነት ሁኔታ እኮ አስበው ስንት ሰው ህይወቴ ውስጥ እንደሚሆን። ለማንኛውም ውድ ቤተሰቦቻችን ዘና ፈታ እንዳላችሁበት ላይክ እንደተዝናናችሁበት እርግጠኞች ነን። እስካሁን ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። እንወዳችኋለን። ይመቻችሁ።